እና ባሰን ቅመም አይደለም ስጦታ ይያሌ ድማ እንዴ እነሱ አዋጥተዋል ኦሬዲ እውነት ከሆነ ልጁ ግን ካንቺ አይጠበቀው እንዳልቦልክሽ ቤት ማለት የኔ ቤት ነው። ቅማል ቅርስ አላዋጡም እየተባለ ነው። ረጁ ይሄ ነገር ስም ማጥፋት እያካሄዳችሁባቸው ነው። አላዋጡም ተብሏል ብሩን። ኧረ እስኪ ተይኝ በእናትሽ። ለምን እግር አይበሉም? ለምን ማዋጣት አይደለም? ለምን አዝሏቸው አይዞሩም? ሀቢብቲ እነዚህ ቢናገራቸው ሁሌ ያው ስለሆነ ኻላስ ሀልወል አዋጥተዋል። አላዋጡም ባለቤቶቹ ብቻ ነው የሚያውቁት። አሁን ነገ ይዘቀዝቁሻል ውዴ። እንዴ ሄጄ ይበላሉ። ለምን ደሞ አልበላው? ሄጄ ይበላሉ። እህቶች አይደሉ እንዲያዋጡት በቃ ዋጫ ምናዋጣ ሁላችን ዝንጀሮ ምን ሳሙዬ ወይ ምን ታደረኳትኝ? ወይኔ እኔ ማር አረ ተሳስቼ ነው ሳሙዬ። እንደ በጥፍ ሂጂበት ማረም ያልኩበት ሴትዮ አንቺ እየፖሰሽ ያስቸግረሽኛል። እኔ ወጥ እኔ እህቶቼ ካዋጡ ሄጄ በልቼ እመጣለሁ ነው ያልኩት። እህቶቼ ካዋጡ የማዳም ቅመሞች ካዋጡ ሄጄ በልቼ እመጣለሁ ነው ያልኩት። ኪውና እንዳትፖስችኝ ያደረ يا قلباتي ماما انت حياتي ماما يا قلباتي انت حياتي አንዷ እያለቀሰች እነሱን እንዳይዋረዱ 2 ወር ሰርታ የሰጠችውስ አይ አዋጣዋል አልተዋጣም እያሉ ነው። ስም አታጥፉ፣ የሰዎችን ስም አታጥፉ። ከአንድ ልጅ መጣች ነው የሪዬ ነሽ ማሪ እኔ ማጥብ እንደነ ነገር ውስጥ ተመርጡልኛላችሁ እኮ ማውራውንም ነገር እናንተ መርጣችሁ ካፌ የሚወጣውንም እናንተ መርጣችሁ ይቻላል። እንዴት ናችሁ ቤተሰቦች? እንዴት ነሽ ማሪ? ደህና ነሽ? አለን ኩዊኗ ሳሙ ነሽ? እኔ ውድ አንደልሽ አበብች እንዴት ነሽ? ከስራ ዛሬ ቀርቻለሁ። ሰርግ ልሄድ ነው ማሪ። ወላሂ እንኳንም አልመጣሁ። ሰርግ እኮ ምን ሄደው እዚህ የማዳም ቅመሞች ደግሰዋል ብለው አሁን ፀጉር ቤት ሄጄ ምንድነው የማዳም ቅመሞች ደግሰዋል የሩትና የእንትናን ሰርግ ብለው እኔ የደረስኩበት እድሜ አትድረሺ ማሬ። እኔ የደረስኩበት እድሜ አትድረሺ። አዎ አለ ታርጋለ ህዝባ ፎቶ ያዘች ምስኪና ምላሳልቆምችበት ማን አግብቶ የሚታወቅ ሰው ቲክቶክ የማዳም ቅመም አግብታ ነው የተጠራሹት አይደለም። እኔ ምንም በማላውቀው ጉዳይ መተው አሁን የማዳም ቅመሞች ያወጡት ሰርግ አለ። ለፊዳዎች እህቶች አይደሉም የማዳም ቅመሞች። እኔ ደግሞ የነባባ ቅመም ነኝ፣ የነ አቡ ሀሰን የነ ምናምን ቅመም ነኝ። ስለዚህ እኔ አሁን ለምሳሌ የማዳም ቅመም ያወጡት ሆነ እሄዳለሁ ፀጉሬን ተሰርቼ ምናምን እያሉ ፀጉሬን ተሰርቼ ትናንትና ልጁና እንትና ማን ነበረች ሬጅስትራንት ሲሄዱባቸው የነበሩት ልጆች ውሸት ከሆነ አልሄድም። ውሸት ካላዋጡ አልሄድም። ወላሂ ካላዋጡ ካዋጡ ግን ወላሂ ሄዳለሁ። ወላሂ ብያለሁ። ዝም ብሎ ይኬዳል እንደ መግቢያ ምናምን ይኖረው ይሆናል። ሪም አጥተው ነው አዋጡላቸው የተባለው እንዴ ነው? ከዛ ጀርባ ያለው ቢታብራሪልን ትንሽ ቢገባል። ታክሲ ይችላል ብለዋል ነው ተጋበዙ ብለዋል። እሺ 200 ድርሃም ነው ታክሲው። ረጁ ማን ነው የሚከፍለው? እኔ አላቅም። ሰዎችንም ራሱ አላቃቸውም እውነት ታክሲ ይከፍላቸዋል ብለዋል። እሺ ከዚህ በባስ የት ነው? እሺ ወላሂ እኔ ነግራቸዋለሁ እሄዳለሁ። እናንተ አለምን መርታችሁ ወይ ማዱማጁ የት ነው? ዱባይ ነው ማለት አዳኒ ጧት ከማትን ጋር ልጅም ነበር። እኔ አላቅም ለምን እንዳልነበሩ አላቅም። ውሸት ጥናት ነው የሚሰራው። እሺ ነው ኢክራም ከተሽ ታብራራለች አስተብቁሻለች። ቤተሰብ ስለሆነ ፎሎዌርስ ነው ምንድን ነው እኔ እንኳን አላቃቸውም። ሰርግም ተጠራው ምንም አላልኩ። ሰርግ ስጠራ እነግራቸዋለሁ። ወይ ኢክራም ቤተሰብ ስለሆነች አሁን አንዳችሁ ጉድ ሞርኒንግ ሰላም አለይኩም ሪም። ወአለይኩም ሰላም ነው ማ እኔ አሁን ልጅ ምን እንዳልኩ ታውቂያለሽ? የእውነት የማዳም ቅመሞች ካዋጡ ወላሂ ሰርግ እንሄዳለን ብዬ ወላሂ ልጅ እያለሁ ካዋጡ እኔ እህታችን ነኝ አይደል? አረብ ሀገር ነው የምኖረው። እኔ ደግሞ እና ባሰን ቅመም ነኝ
ሄጄ በልቼ አይቼ ተዝናንቼ እመጣለሁ አልኩኝ። ከዛ አንቺ ደግሞ ወላሂ አላዋጡም አልሽ። በነገራችን ላይ ወላሂ አላዋጡም ብዬ አልጻፍኩም፣ ግን አላዋጡም ብያለሁ። ወላሂ አላልኩም። ምን አይደለም ያልኩት ላኪን ግን አላዋጡም። ምክንያቱም ትናንትና በየቤቱ ከፍተው ሲመነጭቋችሁ ነበር። ከመመንጨቀሽ መረጃ ካላችሁ ያዋጣንበት መረጃ ካላችሁ አቅርቡ ተብሎ ነበር፣ ግን አንድም ሰው ያቀረበ የለም። በዛ ላይ ቪዲዮ እስካሁን ከመጀመሪያ እስከ መጨረሻ ሲሰሩ ማንንም ሲጠይቁ አላየንም፣ ማንንም እርዱ ሲሉ አልሰማንም። ስለሚያደንቋቸው ግሩፕ ከፍተው ይከታተሏቸዋል፣ ላይክ ሼር ያደርጉላቸዋል። ለሚያከብሯቸው ሲሉ ደግሞ ዱባይ እንገባለን አሉ መጡ። ከዛ ውጭ የመዳም ቅመሞች ያዋጡት የት ነው? መረጃ ካላቸው ያቅርቡ። ያለ መረጃ ነው የሁሉ ማህበረሰብ ይዘምተውባቸው ነበር። ቤት ከፍተው ተጠይቀዋል። መረጃ ካላችሁ እኛ እንፈር ተብለዋል። ብዙ ቤት ተከፍቶ ግን አንድም ሰው ያቀረበ የለም። ምን አደረጉ? ምንም አላደረጉ። እኔ ሰርሃ ዝም ብዬ ነው እንጂ የምከታተላቸው እንትን አይደለሁም። የነሱ ምንም አይደለሁም፣ ግን እወዳቸዋለሁ። ፍቅር ይሰብካሉ። ደስ የሚሉ ልጆች ናቸው። ስለሰሩ ስለተቀየሩ ብቻ እንደዚህ ምንጭቅ እኔ ብቻ ይገርማል። እኔ አሁን ወላሂ ማውቀው ጉዳይ የለም። አሁን ነው ሰርጋት ሂጂ ምናምን የማዳም ቅመሞች አዋጥተዋል ሲለኝ ነው እሄዳለሁ። የማዳም ቅመሞች ካዋጣት ግን አሁን አንቺ እርግጠኛ ነሽ የማዳም ቅመሞች አላዋጡም? መረጃ አንጡ ሲባሉ የለም። እኔ እርግጠኛ ነኝ ካለ ለምን አላቀረቡም? እሺ አዋጣችኋል። የመዳም ቢያዋጡ ራሱ ጊፍት ቢሰጡ መብታቸው እኮ ነው። በገዛ ብራቸው ምን አገባቸው? አላስገደዷቸውም። ህፃን ልጅ የለም ነገርሽ እንደዚህ ማለት የለብሽም። እንዴት ይኸውልሽ አንተ ነገር ይሄ የእነሱን ጉዳይ ታዩና የእነሱን ጉዳይ አውጪው ከዚህ ውስጥ አውጪውና አንድ የማዳም ቅመም ስንትና ስንት ፈግታ ስንት ቤት አጥባ ነው ያንን ብር የምታመጣው? ምን አገባን ምናምን የምትሉ ልጆች ብር የሚያከብረው ነው የሚያከብረው ማለት ብርሽን ዛሬ ካለሽ ስንት የማዳም ቅመሞች ናቸው መሳፈሪያ አጥተው ቲክቶክ ላይ መጥተው የሚለምኑት። አንድ ነገር ልንገርሽ፣ እኔ አሁን ባሳየሽ 18 ሰዎች የቲኬት የሚፈልጉ አሉ። ግሩፕ አለ። ሁሉም የአረብ ሀገር ሴት ናት። 18 ሰዎች ቲኬት አጥተው አንዷ ካንሰር ታማ ብር የሚያከብረው ነው የሚያከብረው። ለዛ ነው ይሄ ሁሉ ማህበረሰብ አግብቶት ምናምን አይደለም፣ መብታችሁ ነው። ማንንም ሰው ሁሉም ሰው መብቱ ነው። በብሩ ምንም ማድረግ አይልዬ እኔ ዱባይ ማንንም ሰው በበሩ ምንም ነገር ማድረግ መብቱ ነው። ነገር ግን መተን የምንሰደበው መተን የምንለምነው የቲኬት አጥተን የምንለምነው እኛ የአረብ ሀገር ሰዎች ነው። በቃሽ ምን አገባን? እንደዚህ እኮ ማለት ነገ ጧት አንዷ ቲኬት አጥታ መሄጃት መሳፈሪያ ስታጣ ምን አገባኝ ታያለሽ አንቺ። ለዛ ነው ችግር ሲመጣ ምን አገባኝ እንደማንለው ብሩም ሲኖር ደግሞ እንደዚህ መናገር ያለብን አቁሙ ማለት ያለብን። የኔም አንድ ጥያቄ ልጠይቅሽ። ልጠይቅሽና አንድ ላይ ትመልሺዋለሽ። አሁን እንደዚህ በአረብ ሀገር ላለ ነው ማለት ነው ሳውዲ ያሉት ብዙ ጊዜ ድምጽ ይፈልጋሉ። እንደዛ የቆሻሻ ማጠራቀሚያ ፌስታል ለብሰን አንዳንዶቻችን ፊልም ቪዲዮ ሰራንላቸው ሰዎች አሉ። በጣም ብዙ ነገር ማለት ነው። እነዚህ ፌመስ የምትሏቸውና አሁን ተዋጣላቸው የምትሏቸው ሰዎች አንድ ቀን ለነሱ ድምጽ ሲሆኑ አይተሽ ታውቂያለሽ? ሆኖ ሲያቃሉ ከኛ መፍለጥ ነው እንጂ አይተሽ ታውቂያለሽ? ማናቸውም ድምጽ ሆነው አያውቁም ለእህት ለወንድሞቻችን። ሲጀመር እነሱ ሀሲባል አልተረዱም። በቃ አልተረዱም እነሱ እርዱንም ብለው ማያውቁም። በዛ ላይ ደግሞ ምን አገባል ላልኩን ነገር እስካሁን ድረስ እኔ ዱባይ እንኳን ምድር ከመጣው ማለት ነው በቃ ስለዚህ ብር አታውጡ የሚመክሩ ሳሪ ብዙ እስካሁን ድረስ ይመክራሉ። ይሄን ሁሉ ምክር ጥሶ እየሰጠ ሰው በቃ ምንም ልታደርጉ አትችይም። የሚጎደው ራሱ ነው። አሁን እኛ ስለፈለፍን እኮ እነሱ ሊያቆሙ አይችሉም። አንግል ምን አገባን ትንሽ ይከብዳል። ምን አገባን በጣም ይከብዳል። እኛ እኮ ስለሚያገባን ነው። ነገር የሆነ ነገር ሲሆን የማዳም ቅመሞች ምን ማንም አባጋ ያለ ሰው ብቻ ሳይሆን ውጭ በሌላም ያሉት ሲታመሙ የምንረዳው እኮ ምን አገባን ማለት እንችላለን። ሪምዬ ማሪ አንዷ ኮቺ ይኸውልሽ፣ አንዷ የነሱ እንትን ነች ኮቺ ሲጀመር ማለት ነው። አንድ ነገር ልንገርሽ፣ እነዚህ ማለት ነው ስነግራቸው ውዴ ልንገርሽ፣ ስትነግራቸው የቀናሽባቸው ይመስላል። ሂጂ ለምን ከፈለግሽ አዝነሽው አትዞሪም? ለምን አዝነሽው አትዞሪም?
ታረጁ የሚጨመር ነገር የሚቀነስ አለ መሰለሽ? እንደ ሂጂና አዝለሽ ዙሪ። ወላሂ ነገ የትኬት ስታጪ ቅማራ መስሽ ምትለምኛል ነው ወሬ ትላለች እዚህ ተሰቅና። ረጁን ያዙልኝ፣ ረጁን ያዙልኝ፣ ረጁን ያዙልኝ። እንዴ በቃ እኔ ምን እንደሆነ ታውቂያለሽ? 10 ዓመት 4 ዓመት 5 ዓመት እንጀራ እንኳን ናፈቀኝ እያለች ለሰው ሲሆን ታሸረግዳለች። ቅማል ቅር ትላንትና ማለት ነው። ሪም ምንም እኮ ያላችሁ ነገር የለም ብታይ፣ በየቤቱ ዘቅዝቀው ምን አገባ ስለሱ? ማያገባ እኮ ነው። አርፋ አትቀመጥም። እሱስ ቢሆን ቆይ አንቺ አንድ ነገር ልንገርሽ ሪም፣ ቆይ ቢላሌክ እንደ ማጆሪቲ እዩ ቀለበትም ይሁን ሰርግ ይሁን ምንም ይሁን አይመለከተኝም። ግን አንቺ ምንም ፈልገሽ ካልሆነ ቤተሰብ መሀል ነው የምታደርጊው። ግን ምንድነው በፖስታ እየተደረገ ምን የሚሰጣቸው ይሄ የትም ወታ ማታቅ ተዝናንታ እንኳን ለራሷ እንኳን አንድ ጫማ ገዝታ ማታቅ ለራሷ ማለት ነው። ገባሽ? እንደምታረሽ በልጆቹ በነዛውን በሚጋቡት ወላሂ በልጆቹ ስጦታ በሚቀበሉት ምንም አይመስለኝም። መብታቸው ነው የፈለጉትን ማድረግ። ከተሰጠማ ማንም ሰው ደስ ብሎት ነው የሚቀበለው እኮ ሪሞዬ። እኔ ልንገርሽ ስጦታ የሚቀበሉ ተቀባዮቹ መብታቸው ነው። አምጥቶ የሆነ ሰው ከሰጣቸው የመውሰድ መብት አላቸው። ገባሽ ረጁ? ሰጪዎቹ ግን በቃ ሰጪዎቹ ራሳቸውን ማገናዘብ ነው። ገባሽ እኮ ለእነሱ ቢሰጥ ነገር ነው። ታው እረፉ፣ ራሳችሁን እዩ፣ ራሳችሁን ተመልከቱ። ነገ መታመም አለ፣ ነገ መውደቅ አለ። የመዳም ቅመም እየተባልሽ ሰው አይጫወትብሽ። ንቁ፣ ራሳችሁን ሁኑ። ንቁ ሲባሉ የቀነበት ይመስል ሌላ ወሬ፣ ሌላ ትልቁ ስድባቸው ምንድነው? አሮጊት ምን አባሽ እድሜ ነግሬሻለሁ እንዴ? ስለ እድሜ ነግሬሻለሁ፣ አውርቼሻለሁ። ተማሪ ቤት መሰዳደብ ምናምን አይቻልም። ግን ይኸውልሽ አንድ ነገር ልንገርሽ፣ ተቀባዮቹን እኔ ማንንም ምንም ማለታችም፣ ተቀባዮቹን መውቀሳችም የሚሰጠው ሰውዬ ተርፎኝ የሚሰጠው ስለሚል ማለት ነው። እኔ አሁን አምጥተው ሲሰጡኝ አፎርድ የሚያደርጉ ከሆነ እቀበላለሁ አይደለ? ተቀባዩ ሳይሆን ሰጪው በቂ ነገር ኑሮት ነው ወይ የሚሰጠው የሚለው ነው። ከዚህ በፊት አላሽ አይደኖሪ ይሄው ወላሂ ለሀገር ይሰራል። ገባኝ ልንገርሽ፣ ከዚህ በፊት እኔ ይሄን ነገር ልሂድበት ብዬ ቀስ ብዬ ሲሄድበት አንዲት ልጅ ለሀገሬ ሰላም አያስገባኝ ለነሱ የሚዋጣበትን ግሩፕ ደረሰኝ። ከዚህ በፊት ስልኬ ፎርማት ሳይሆን በፊት ያኛው ልካልኝ አይቼ ታዝቤ ዝም አልኩ። ልጅቷን ከዛ ይሄንን መረጃ ለኛ የሰጠችኝ ልጅ እንዲህ ጥምድ አድርጓት ለምን አወጣሽ ብለው ስማቸው ፋጡማ ነኝ የአባቷ ሽቅርቅር፣ ከድጃ ነኝ እንትና ነኝ የወሎ አቀበጥ እንዳለ ደረሰኝ ስትልክልኝ ሳየው ታዝቤ እኔ እኮ ያየሁትን አይቼ ነው የምናገረው። ያየሁትን አይቼ ግን እኔ እኮ ወይ ስለተደረገላችሁ ስለተሰጣችሁ እኮ አለ ምሪሻ መብታችሁ ስለ ልጆቹ አያገባንም፣ ስለተቀባዮቹ አያገባንም። አሁን ስለምታያቸው ስለሚሰጣቸው ሰው አያገባንም። በቃ እነሱ ለምሳሌ ድግስ ደገሰ፣ አንድ ነገር ንገርሽ፣ ድግስ ደገሰ፣ ሁሉም አምጥተው ሰጠ። ስለ ሰዎቹ እኮ አይደለም የማወራው እኔ ፐርሰናሊ ስለኛ ልጆች ነው በቃ ማውራት የምንችለው። ገባሽ? ስለ ደጋሾቹ ማንም ሰው የፈለገውን ወስዶ ቢሰጠኝ እኔ ለምሳሌ የምቀበል ከሆነ መብቴ ነው፣ የሁሉንም መቀበል ይችላል። ግን ሰጪው እናንተ የምትሰጡት ልጆች ነገ ጠዋት አገራችሁ ስትገቡ የቲኬት ብር የምትለምኑ፣ አገራችሁ ስትገቡ ብዙ ነገር የሚያስፈልጋችሁ፣ አገራችሁ ስትገቡ በጥጡ እንኳን በምን ሰዓት እንደምትሳፈሩ ማታውቁ ልጆች ናቸው። ማዳሞቻቸው አንስተው ብድግ አድርገው የሚያሳፍሩ ልጆች ናቸው። እኔ እንደሚደገሱ ሰዎች መብሩክ ወላሂ እንኳን ደስ አላቸው፣ እንኳንም ተሰጣቸው። ግን የሚሰጡት ሰዎች ለራሳቸው እንኳን መስነሳት ያልቆሙ ከሆነ ልጆቹን ነው ልጆቹን ነው መናገር የምችው እንጂ ደጋሾቹ ምን አገባቸው? ደጋሾቹ ምን አገባቸው? ደጋሽ አንድ ነገር ልንገርሽ፣ ትክክለኛው ነገር በራይት ወይ ወዳጅ። ለምሳሌ እኔ አምጥቼ ብሰጥሽ እምቢ ትይኛለሽ አልልሽም። ኪዊን አምጥታ ብሰጥሽ እምቢ ትያለሽ አትልሽም። ካንድል አምጥታ ብሰጥሽ እምቢ ትያለሽ አትይም። ምክንያቱም ሰርገኛ ነሽ፣ ደጋሽ ነሽ። ሁሉም ግን የሚሰጡት ልጆች ምን አይነት ልጆች ናቸው? ቲኬት መጥቶ ነገ ጧት መሳፈሪያ ሀገሩ መሳፈሪያ በደንብ የሌለው ሰው ምንም ማድረግ የማይችል ሰው እኔ እንደዚህ ካደረገ ምን ችግር አለ? እኔ በቃ ጥያቄ ይሄ ነው። በቃ ይሄ ስለ ሰዎቹ ይሄ ሙሽሮቹና ሰርገኞቹ
ማንም ሰው ኢትዮጵያም ተደግሰው ወስዶ ስጦታ ይሰጣል። ኢክራም የምትባየው ራስሽን ብቻ ታርጌት አድርገሽ ተናገሪ። እኔ በምናገረው ነገር ላይ ምንም በቃ ምንም እንዳልሰድብሽም እንዳልናገርሽም ክብርሽን ጠብቀሽ ተቀመጭ። እኔ በምናገረው ላይ እኔ ላይ መተሽ አታክ እንዳታረጊ። መብትሽ ነው አያገባኝም፣ ግን እኔን አታክ እንዳታረጊ። አያገባሽም። እኔ መብቴ የመሰለኝን ሀሳብ ነው ብዬ ያልኩትን የመናገር መብት አለ። ከፈለሽ ለምን እንጦሮጦስ አንገብ ምን አገባኝ? ምን አገባኝ? ለኔ የምትቆርጭልኝ ነገር የለ። እኛው ጋር ነው አይደል እንዴ? መተሽ ነው ሀቢባ ጋር ነው ሪም ጋር ነው አይደል እንዴ? እንዲሆንኩ እንዲተፈለጥኩ እንዲሆንኩ ብላችሁ የምትመጡት። ስለዚህ ይሄ ከመሆኑ በፊት ለራሳችሁ ሁሉ መጀመሪያ ራሳችሁን አስቀድሙ እንጂ እኛ ምን አገባኝ? እኔ አሁን የምለው ምን እንደሆነ ታውቂያለሽ ማሬ? በቃ ሰው እኔ ያልኳችሁ እኮ አሁን ሰዎቹን ታርጌት አድርገን መናገር አንችልም። ይሄ ባለ ሙሽራና ሰርገኞቹ ምናምን መናገር አንችልም። ማንም ሰው በሙሽሮቹ ላይ ሙድ መያዝ አይችልም። ረጁ ማንም ሰው ምክንያቱም ከዚህ ውስጥ እኮ እኛ አልኩሽ እኮ ሰው ስጦታ ይዞልን ቢመጣ ከመቀበል ወደኋላ አንልም ሁላችንም። ግን ሰጪው ብር የሚሰጠው ሰውዬ ምን አይነት ሰው ነው የሚሰጠው? ገባሽ? ረጁ አሁን እኔ ጥያቄ አንቺ ኢቃማ ሳይኖርሽ ማዳም ቤት እየሰራሽ ሽንት ቤት እየፈተሽ አምጥተሽ የሆነ ለደላው ሰው ስትሰጪ ማለት ነው። ገባሽ? እኔ በሙሽሮቹ ላይ ምናምን ሙድ የሚያዘው ነገር ምንም አያገባም። እኔ እያልኩኝ ተሰጣቸው በደስታ ነው የሚቀበሉት። እኔ እንደዛ ነው የምለው። እግር ይብላ ከፈለገ ለረጅሽ እኔ ምን አገባኝ? ጉድ እኮ ነው። እሱን ነው የምልሽ። ገባሽ? ሙሽሮቹ አሁን ነገርኩሽ እኮ ለእኔ የሆነ ሰው ዝም ብሎ አምጥቶ የሚሰጠኝ ከሆነ አይ አልቀበልም እላለሁ አልልም። እንዴ ማበረታታት ምንም ማበረታታት አይደለም። ምንድነው አሁን እንዳለ የማዳም ቅመም ናት መታ ቲኬት የምትለምነው እንዳለ የማዳም ከሆነ ማበረታታት ከሆነ ዩቲዩብ አላቸው ብላችኋል። ዩቲዩባቸው ቪዲዮአቸው እንዲወጣ በደንብ ክፍያ እንዲያገኙ ማበረታታት ወይ ሰብስክራይብ በማድረግ ምናምን እንጂ ዋትስአፕ ላይ ሀይበለኛ እንዴ የሚስትህን አድሬስ መውሰድ ፈልጋለሁ ዋትስአፕ ላይ ሀይበለ ኤግዛክትሊ የማልፈልግ ሀብታም ይጋብዛል። እኔ አሁንም ነው በቃ አላህ ለሁላችሁም እንትን ይስጣችሁ፣ ቀልብ ይስጣችሁ፣ ወላሂ ቀልብ ይስጣችሁ። ምክንያቱም ረጁ ምን አስወጣት ሰዎቹ እንትኖቹን መናገር ምንም እንትን የለውም ዋጋ የለውም። ግን የማዳም ቅመሞች ነገ በብራችሁ ባይዘው ብር የሚያከብረው ነው የሚያከብረው። ብራችሁን ካላከበራችሁ ነገ ማንም ሰው ሪም ወርቄ ተበጥሶብኛል ከስተመር ሰርቪስ ደውለሽ ያስተካክሉልሻል። እነኛ አባቴ 1 አመት ካልሞላ 6 ወር ከሞላ ራሳችሁን አክብሩ፣ ብራችሁን አክብሩ። ሰዎቹማ ምን ያደርጉ ጄሪ? ሰዎቹ ምን ያደርጉ? ሰዎቹ ምንም ማድረግ አይችሉም።